ይህንን ጥያቄ እንመልስ። በአንድ ኮለም ላይ የተቀመጠ ለምሳሌ ሙሉ የሰው ስም ካለ በስም በአባት ስምና በአያት ስም ለመለየት ከፈለጋችሁ ኤክሴል ላይ ይህን ዘዴ መጠቀም ትችላላችሁ። ልክ እንደምትመለከቱት እዚህ ጋር ሙሉ ስም አለ። ሙሉ ስሙን እንደዚህ ካስቀመጣችሁ በኋላ 3 ተጨማሪ ኮለምኖችን ትከፍታላችሁ። ያ ማለት በአንድ ኮለምን ያለውን ወደ 3 ኮለምን ለመቀየር ስለፈለጋችሁ ማለት ነው። ስለዚህ ምንም ሰዓታችሁን ሳታባክኑ እንደገናም ሳትገለብጡ በቀላሉ ኤክሴል ላይ ይህን ማስተካከል ትችላላችሁ። መጀመሪያ 3ቱንም እንደዚህ ታስቀምጣላችሁ። ስም፣ የአባት ስምና የአያት ስም። ከዛ በኋላ ሁለተኛውን ለማስቀመጥ ከፈለጋችሁ አንደኛ ኦፕሽን ከኪቦርዳችሁ ላይ ኮንትሮልንና ኢን ስትነኩ አውቶማቲካሊ እንደዚህ ያመጣላችኋል። ሁለተኛው ኦፕሽን ደግሞ እዚህ ሆም ላይ ትሆኑና እዚች ፊል ላይ ከገባችሁ በኋላ እዚች ላይ ፍላሽ ፊል ምትላለች እሷን ክሊክ በማድረግ ማስገባት ትችላላችሁ። ቀላሉ መንገድ ደግሞ ኮንትሮልንና ኢን በመንካት እንደዚህ መቀየር ትችላላችሁ ማለት ነው። ይህም ኤክሴል ላይ ፍላሽ ፊል ይባላል። ይህ ዘዴ በአንድ ኮለምን የተቀመጠውን በ2 እና በ3 ኮለምን ከፋፍላችሁ እንድታስቀምጡ እና ጉልበታችሁንና ጊዜያችሁን እንድትቆጥቡ የሚያደርግ ዘዴ ነው። እንድትጠቀሙ ሪከመንድ አደርጋለሁ።